ሰላም የተወደዳችሁ የጉብዝናን ቤተሰቦቼ እንደምን ሰነበታችሁልኝ ይህ ሳምንታዊው ጉብዝናን የተሰኘው የቴሌቪዥን ፕሮግራማችን ነው የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ ዛሬም እንደተለመደው እንግዲህ በየሳምንቱ ወደናንተ የምናደርሰውን የእንግዳ ሰዓታችን ቀጥለናል የዛሬው እንግዳዬ እጅግ የምንወዳቸው ደግሞም የምናከብራቸው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑትን ፓስተር ጻድቁ አብዶን በእንግድነት ወደናንተ አምጥቻለሁ መልካም ቆይታ ይኖረናል እንማማራለን እግዚአብሔር ደግሞ ብዙ ነገሮችን አቅጣጫ እንደሚያሳየንም አምናለሁ የትም እንዳትሄዱ ይህ ጉብዝናዬን ነው ቀጥታ ወደ እንግዳዬ አልፋለሁ አብራችሁኝ ነው ፓስተር እንኳን ደህና ቆይ ሚዲያ እንግዲህ ወዳጅነትን መቀራረብን የሚያሳይም ነገርም ስለሆነ አንተ ያልኩ እንዳወራ ፈቀደልኝ አይ ችግር የለው ብዙ ለፕሮቶኮል መጨነቅ አይደለም ልጆቼም አንተ ነው ይሉኝ እውነትም እንዳልከው አንተ ማለት ያው ማዘርጠጥ አይደለም ማለት መከባበር አይሆንም ቦታ አለው ያንን እንልበት ግን ችግር የለም ፓስተር ያው እንግዲህ ያለ ኃላፊነት በጣም ሰፊ ነው ትልቅ ነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ነህ ከዛም ባሻገር በተላለቀ እንግዲህ ሃይማኖታዊ ጉዳይ ሀገራዊ ጉዳይ እንግዲህ ስብሰባዎች ይኖርሃል አገልግሎቶች አሉ ሰዓትን ቆርሰ እንደ ጉብዝና የተመልካቾች ደግሞ ያንተን የህይወት የአገልግሎት መንገዶችን ልምዶችን ደግሞ ልታካፈል ፍቃደኛ ሆነ ስቱዲዮ ስለተገኘ በድጋሚ በእኔና በጉብዝና የተመልካቾች ስም እጅግ አድርጌ አመሰግናለሁ ፓስተር አመሰግናለሁ ጨዋታችን ለመጀመር ያህል እንግዲህ አንዳንድ ሰዎች የሚያነሷቸው ሐሳቦች አሉ ፓስተር ጻድቁ ሲነሳ ቆፍጣና ነው ቆራጥ ነው ዲሲሽን ሜከር ነው የውሳኔ ሰው ነው ያመነበትን ነገር ያደርጋል ስለዚህ በጣም በቃ ራሱን ሰብሰብ ያለ ነው ይላሉ እንደዚህ አይነት ነገሮች እንዲነሳ ምክንያት የሆነው ፓስተር ጻድቁ እንደው ውትድርናዊ የሆነ ባክግራውንድ አለው ወይስ የተለየ ነገር ይኖር ይሆን እኔ በልጅነቴ ልበል እንጂ ሁለት ነገር መሆን እመኝ ነበር አንድ ሌላ ቦታም ተናግሬ ያለው አንዱ ሃይማኖተኛ መሆን እና የሃይማኖት መምህር መሆን በነበርኩበት እምነት እንግዲህ የታወቀ ዑላማ ሼካ ሆኜ ብዙ ደራሳ ተከትሎኝ ቁርአን ሳስቀራ እንደዛ አይነት ነገር እመኝ ነበር መልሼ ደግሞ አንዳንዴ ወታደር መሆን ደግሞ እና ወታደር መሆንም ተራ ወታደር ሳይሆን አዛዥ አዎ እና አንዳንድ ጊዜ የአየር ኃይል ልሁን ባህር ኃይል ልሁን በሁለቱ መካከል የባህር ኃይል ለመሆን የተመኘሁት የኛ ከተማ ልጅ ባህር ኃይል ገብቶ ለብሶ የመጣው ልብስ የሚገርም ነው ሰማያዊ ነው እና በጣም የሚገርም ነው አዎ የባህር ኃይል ያው ማሪን ነው በጣም ልብሱ ያምራል እንትኑ አርማዎቹ የሚማርኩ ናቸው አየር ኃይል ለመሆን የተመኘሁበት ምክንያት ደግሞ አይሮፕላኖቹ በእኛ ቤት ያው በዛ ሲለማመዱም ያልፋሉና ከሰማይ እናቴን እንደው ሰላም እምል መስሎኝ እሱም ቦንኩላለ ብቻ ለማንኛውም ተራ ወታደር መሆንም አልፈልግም ነበር ሌላ ብዙ ምክንያት አለው በኋላ ጌታንም ስቀበል መጀመሪያ ያገኘሁት ሰው ሚሊተሪ ነው መጀመሪያ እኛ ሀገር ቁጭ ብሎ የኖረ ያገለገለን ሰው የግርማ ቀዳማዊ ሥላሴ ፖሊስ ሰራዊት ማን ነው የጦር ሰራዊት አባል የነበረ ነው የሱ ጓደኛው ደግሞ የኢትዮጵያ ንጉሠ ነገሥቱ አየር ወለድ የኮማንዶ ራሱ እንደውም አለቃም ጭምር የነበረ ነው እና ወታደር ያው እርግጥ ያኔ ከወታደር ከመሆን ምኞት ትንሽ አልፍ ያለው ግን ልጆኜ ሁለቱን ምኝ ነበር እና የ9 አመት ልጆኜ ደግሞ ያጋጠመኝ የሆነ ታሪክ አለ
አንዳንድ ሰዎች አንዳንዴ በኔጋቲቭ እንዳይተረጉሙት ነው ፈራው። እኛ ከተማ ላይ ስብሰባ ነበረ፣ የሜጫና ቱለማ ማህበር ሚቲንግ ነበር እና ጀነራል ታደሰ ብሩ የሚባሉ ስማቸው ይታወቃል። እሳቸው ነበሩ ስብሰባ ነው የጠሩት። ሌሎቹ እነ ኮሎኔል አለሙ ቅጤሳ የሚባሉ እነ ማሞ መዘምር ምናምን የሚባሉ አሉ። እኔ የ9 ዓመት ልጅ ነኝ። አባቴ ስብሰባ ይዞኝ ሄደ። አየኋቸው ወታደሮችን ወፖ የሚል ለብሰዋል። ሌሎቹም አሉ። እሳቸው ጀነራል ናቸው። ንግግሩ ድፍረቱ ምናምኑ እኔ ውስጥ ደግሞ የራሱ እንግዲህ ነገር ፈጠረ ማለት ነው እና በተለይ ሃይማኖት መምህር ሆኜ በዛ ምኞት ውስጥ ሳልለው ዴይ ድሪም ይባላል በፈረንጅኛው። አንድ ቀን ለካ እኔ በቃ የለሁም እና በጎቹ ሰው እህል ውስጥ ገብቷል። ከዛ እህሉ የማን እህል እንደሆነ አውቃለሁ። ለገሰ ይባላሉ ሰውዬው፣ ኃይለኛ ናቸው። የእሳቸው ልጆች እኔ እኩያ በሁለት ምናምን ዓመት የሚበልጡኝ፣ አንዱ መኮንን ይባላል፣ አንዱ ግርማ ይባላል። ሰውዬ ልጆቻቸውን ሲመቱ ራሱ በጣም ከባድ ናቸው እና በጣም ፈራቸው። እኔ ዱለኛ ናቸው። ከዛ ለካ እህል ውስጥ ገብቶ አውጥቶ መጥቶ ሲይዘኝ ነው የነቃሁት። እኔ በቃ ከዚህ እሳቸው መሆናቸውን ነው ከእንትን ውስጥ ራሱ የነቃሁት። እኔ እንትን ነው ዴይ ድሪም ውስጥ ነኝ። በሀሳብ ሄጃለሁ። ለካ እኔ የለውም። ከፊት ለፊቴ ደራሳ ተሰብስቦ እያስተማርኩ እኮ ነው። ያው በህልም ዓለም ማለት ባኬቲ ብሎ ሲይዘኝ ቀና ሲል ደራሳ ሳይሆን ለገሰ ያዘኝ። ከዝማ ያለ ባኬቲ ብሎ ጀመረኝ ማለት ነው። ይቆነጥጠኛል፣ ይመታኛል። ትዴቢታ ምናምን በቃ አይለምደኝም እኔ እንድል ይፈለገ እሱ። እኔ ደግሞ በባህሬ ያው አይለምደኝም አልልም። ድሮ ለእናቴም ለማንም አልልም እያልኩ እያቃሰጥኩ ሲያልበኝ ደንግጦ አያ ሙሚና ነባሲ ሆናል ብሎ እጄ ላይ ሊሞት ነው ወይ ብሎ መሰለኝ እና ሄደና ተሻገ። ምክንያቱም እነሱ እዛ አካባቢ ባለርስት አይደሉም፣ ያው እኩል የሚያርሱ ምናምን ናቸውና አካባቢው የኔ ቤተሰብ ጎሳ ነው። ሄደው ለእናቴ ለመንገር ሲሄድ እንግዲህ በፊት በጎች ነበር የገቡት። አሁን ደግሞ እኔ አህያ፣ በቆሎ፣ ፈረስ፣ በሬ፣ ከብት ሰብስቤ ከተቱ። እልህ ነው ወይስ እልህ ነው? እና ከላይ እናቴ ስታይ እየሮጠች ስትመጣ ቲቢት መቼም መጥፎ ነገር ነው። አየህ ልጅነት ነው። እንደምንም ተሰባብራ መታ አወጣች እና እኔ ወደ ላይ ስትመጣ የውስጥ ይሄ ውስጥ እግሬን በዚህ በኩል እያየው ነው የምሮጠው። ጥጋብ በቃ የመጨረሻ እኮ አሁን ማታ ይሄን ሁሉ አጥፍቼ ማታ ልግባ ወይስ አልግባ? እኔ አልሟማም እንግዲህ አልኩ። ጫው አይደለው እኔ ያው መደብደብ ነው፣ ሌላ ምን ታደርገኛለች ብዬ ገባው። ስገባ እናቴ ከናካቴው ያለታ ደግሞ እግሬን አጠበችኝ። ባርሲ ባህል ለባልና ለአማች ብቻ የሚቀመጥ ቅቤም ዱቄትም አለ። ገንፎ አገንፍታ ለባውራ ከተቀመጠው ማለት ነው በላው እና መጸጸት ጀመርኩ። እኔ እናቴ ለምን በድላለሁ ብዬ እየተጸጸትኩ እያለው በቃ ጨረስኩና በላሁን ልብስና አውልቀተኛ አለች። ልክ ልተኛ ሲል ይረፍታ አለችና ታስቆ ትተኛ ልተኛ ተባልኩና ጋዲ የሚባል አለ ከብት ሲተለብ ይታሰርበት፣ እሱ ከምሰሶ ጋር ታሰርኩላ። ለካ ልብስ እንዳወልቅ የፈለገችው እንዳላስቸግር ነው። ከዛ ተጀመርኩ ባለንጋ ኢትዴቢታ ኢላምዳህ እኔ ስል የኔ ታላቅ እህት አለች፣ አሁንም በህይወት አለች እና ጮች እሱ ገደለችው ብላ ስትጮህ የአባቴ ታላቅ አለ አጎቶች አሉ መጡና በር ክፈች ያሏት። እሷ ምን ውስጥ ናት እና የአባቴ ታላቅ ወንድም ምን አለ፣ ዛሬ 3 ሰው ነው እዚህ ቤት የሚሞተው አላት። ይሄ ልጅ ቢሞት እኔ አንቺን እገልሻለሁ አላት። መንግስት ደግሞ እኔን ይገለኛል። ስለዚህ እባክሽን ክፈች፣ ተይ ግድ የለሽም። ከዛ በቃ በሩን ሰብረን እንገባለን ሲሉ ያው ከፈተችና አለቀሰች በጣም።
እና ሌሊቱን በእልህ ስንተከተክ አደርኩና በጠዋት ድሮ እንቅልፍ እሺ ጠዋት አልነሳ ብቅ ብዬ በጠዋት ያሉትን ሰብስቤ አስወጥቼ በእናቴ ስም የሚጠራ ሁለት ጥማድ ማሳ ነበር። የበልግ ገብስ ደርሷል። ከተትኩ እና በዛ ዋሬ የሚባል አለ። ከብቶቹ ትንሽ ከበሉ በኋላ ነው የሚታለቡት። እሷ ተቀጥቼ በጠዋት የተነሳው መስሏታል። ጠዋት ተነሳ ስትወጣ ምን ሰጠኝ አምላኬ ምን ለምኜ መሰጠኝ ሳርና ታስልጮ ሰው ደግሞ ምንድነው ማታ እንደዛ ስለተደበደብኩ የሞትኩ መሰላቸው። አጎቶቼ በሙሉ ሮጦ ወጡ ከነሚስቶቻቸው። ሲወጡ ያ ሁለት ጥማድ ማሳ የለም። ከዛ አጎቴ አንተ ፈልፈላ ሲል እኔ ፈረስ ላይ ወጥቼ ወደሱ እርሻ ልጋልብ ስል ኧረ ተው በቃ እልህኝነት አለ ፓስተር ማለት ነው። ተፈጥሯዊ የሆነ ነው ወይንስ ነበር ማለት ነው? ነበር አለ ጄኔቲክስ ነው ያሉ ይነግሩኛል አያቶች የሆነ ከኔ አያቶች ጋር ለማንኛውም በቃ እኔ እናቴን ይቅርታ ጠይቃለሁ ስለዛ ጉዳይ። ሁሉ ጊዜ የሚነካኝ ያለታ ይጮህችው ያለቀሰችው ነገር ነውና በኋላ ጌታን ስቀበል እኔ አንዱ ይቅርታ የጠየቅኳት በዛ ነው። በኋላ በቃ እሷ ተወችኝ። አወቀ ጎሽ ጎበዝ እኔ ልጅ ምናምን ከተባለ አይበላሽ አሳያለሁ ከተባለ እሺ በቃ ታሳዩኛላችሁ ነው። ከዛ የኔ አባት ሰማ ማለት ነው ይሄን ታሪክ። ተርዛ ያው እሱ ታች 3 ቦታ ነበር ርስትና እሱ የሚኖረው ኤራ የምትባል ከተማ እዚህ ለናዝሬት ቅርብ ነች። እዛ የእህል መጋዘን አለው ንግድም ግብርናም ነው የሚያካሂደውና የዛ ሴት ጋር ያደገ ምናምን ብሎ ለካ እሱ ለነገር ተዘጋጅቶ መጥቷል። እና አንድ ቀን ጠዋት ናንተ ምናምን አለኝ። እንደዛ አልወድም እኔ ያየ ዛ ማዶ ታየዋል እነዛ ከብቶች አለ በሬዎቹ አልኩ ይው አለና የምራቅ አስቸኳይ አምጣ ምናምን ሲለኝ እኔ እኮ ልጅ ነኝ እንጂ አሽከርህ አይደለሁም አልኩ። እሱም እቺን የፈለገው ገባ። ከዛ እኔ እኮ ልጅ ነኝ እንጂ አሽከርህ አይደለሁም ስለው ማሪው ሊይዘኝ ሲለው እኔም ስሮጥ አይ ቲንክ አደናቅፎኝ ወደኩ ያዘኝ። ሁለት እንትን ያለው ጉማሬ አለ ገራኝ አይለምደኝም በል ብሎ ማለት ነው። እኔ ደግሞ አልልም እና መጨረሻ ላይ አይ ቲንክ ራሴን ሳትኩ ነፍሴን ሳትኩ። ከዛ ውሃ በላይ ስንት እንዳፈሰሰ አይታወቅም። በዛ መሃል እሱ የዛሬን ብቻ አምላኬ አድንልኝ ልጅ ልጁን ገደለ ባላለው ብሎ ለካ ተስሏል። በቃ አልነካም። በኋላ እሱንም አሸነፍኩ በል። ከዛ ሌላ አንድ የአጎቴ የአባቴ ወንድም ታላቅ ወንድም ደግሞ በሀደ ሰማት ባላለች ሸዋሮ አብቹና ዱለኛ ነች እሷ ጋር ደግሞ እንደዚሁ ነገር አለን። አንድ ቀን ምን እንዳጠፋው ስታባረኝ ወንዝ ጋር ደረስና ዘለልኩ እኔ። እሷ ዘላለ ስትል ለካ ቀሚስ ጠልፏት ገባች። አውጣኝ አለች። ማይልኝ አልኳት። በቃ ሁለተኛ ላትፈልጊ መሐላ እዛ መትፈራው አለ አየሁ ሚና ከራ አስማልኳትና እጄ ወጣች። ሶስቱ ኃያላን ተሸነፉ ማለት ነው። እና ታሪኩ ረጅም ነው። እዚህ ጋር ላቁምና በኋላ ምንም ለምንም ስለማይሆን ይሄ ልጅ በቃ ትምህርት ቤት ይግባ ተባልኩ። ድሮ ትምህርት ቤት ያው የዲሲፕሊን ቦታ ነው እና ልክ ያስገቡት ቀጥቅጠው ምናምን ተባልኩ። ትምህርት ቤት ገባው። እሱም ራሱ የቻለ ታሪክ አለው። እንግዲህ አሁንም ድረስ ዊክነስ ይሁን ጥሩ ነገር ይሁን አላቅም እንጂ ሰው ያለ መንገዱ ሲመጣብኝ እኔ አልችልም። ስቀልድ እንዳው ምን አለ በፍቅር እስከ ሲኦል ጫፍ ተወስደኛለህ። ሲኦል እርግጥ አልገባልህም ጌታ ያድነኛል። ግን ያለ መንገዱ ይሄ ራስን ከፍ ከፍ ያረጉ በቃ ምናምን የሆነ እንደው ላሳይ ስሉኝ እኔ አልችልም። እሷ አሁንም አልችልም። የሚባለውም ነገርም ስለሆነ አክቹሊ ለክፋትም አይደለም። አንዳንድ ሰዎች አይ እኔ ማለት እንትን ማለት እንግዲህ ከብዙ አገልጋዮች ጋር ኖር ያለው አገልግያለሁ። ከኔ ባህሪ እጅግ የተለየ ባህሪ ካላቸው አገልጋዮች ጋር
በቤተክርስቲያንም እንግዲህ እድሜን በሙሉ ያሳለፍኩት በእግዚአብሔር ቤት ነው፣ ቤተክርስቲያን ነው። ቤተክርስቲያን ውስጥ በጣም እጅግ ሰዎች ስም መልኬን ያጠለሹበት የጠሉኝ ስሜን ያጎደፉበት ዘመንም አለ። እግዚአብሔር ደግሞ ጊዜው ሲደርስ ያን ይለውጣል። ግን አስፈራሰም ኮንሰርን እኔ እስከማውቀው ድረስ ሆን ብዬ አስቤ የሆነን ሰው ልጉዳ ብዬ የማደርገው ነገር የለም። እኔ እስከማውቀው እንግዲህ ሰው መቼም ራሱን ማወቅ ያስቸግረዋል። ግን ለማምንበት ነገር ሁለቴ አላስብም የማምንበትን ነገር። ሌላው ቲዮሎጂ ስኩልም ሳልገባ እኔ ድሮንም ያው በእኛ ዘመን መጽሐፍ ቅዱስ በጣም ነው የምናነበው። መጽሐፍት ከውጭ ማስመጥተን እናነባለን። መሰረታዊ የሆኑትን አስተምሮቶች ያው ራሳችንን ከሌላውም ጋር ለመከላከል እናነባለን እና ለማምንበት ለመጽሐፍ ቅዱስ እውነት ድሮም ቢሆን ለምሳሌ አሁን አንዳንድ ሰዎች የሐሰት ትምህርት የሐሰት ልምምድ አሁን ከጊዜ በኋላ ነው የምንቃወም፣ በፊትም እቃወማለሁ። አንዳንድ ጊዜ እንዲያውም ቤተክርስቲያን ገና አቋም ሳትወስድበት እኔ ትዝ የሚለኝ የተቃወምኩት ትምህርት ነበር። በኋላ ቤተክርስቲያን አቋም ስትወስድ የኔ ወንጌላዊ እንግዲህ እኔን ወደ ጌታ ስመጣ ያገለግለኝ ሰው አንተ እንዴት አውቀህ ነው ያኔ ብሎኛል። እሱ ራሱ ደግፎ ከኔ ጋር በጥቅስ ሲከራከር ተከራከርንና እኔ ጥቅስ ትለቃቅማለህ ብሎኛል። ለምሳሌ ስለ አንዳንድ እምነቶች አንብቤ ጽፌ ያስተማርኳቸው ሰዎች አሁን አሉ። የስተት ትምህርት የሚባሉት እነዚህ ለምን ስተት ትምህርት እንደሚባሉ በምን ምክንያት ከዋናው የክርስትና አስተምሮ እንዴት እንደሚያፈነግጡ እንዴት እንዳፈነገጡ በክርስትና አስተምሮት ውስጥ በክርስትና ቤተክርስቲያን ሂስትሪ የክርስትና እምነት ውስጥ ያለው መካፈል መቼ ነው የተጀመረው? የመጀመሪያው ሁለት እንግዲህ ካቶሊክ ኦርቶዶክስ ደግሞ ወደ 5 ያው ብዙም አይላይ አለ። ግን ወንጌላውያንም እንደዚሁ ደግሞ ሉትራን አሉ፣ ሪፎርምድ የሚባሉ አሉ እና ጆን ካልቪን እንግዲህ በኋላ የጃኮብ አርመነስን ቴዎሎጂ የዌስሊያን የሚባለው ነው። ጆን ዌስሊን መስመር ደግሞ እንከተል ፔንቴኮስታሎች አለን። እንደዚህ አይነቱን ነገር እኔ ቴዎሎጂ ስኩል ሳልገባ ነው አትሊስት አጠቃላይ ነገር እንግዲህ በፊትም ምናልባት ሂስትሪን ስለምወድ ሊሆን ይችላል ታጠናቸውም ነበር ማለት ነው። መጽሐፎቹንም ታገላብጥ ነበር። ብዙ መጽሐፍት ለምሳሌ አንድ መጽሐፍት እዚህ የሚለኝ ቴክስት ቡክን መሆኑን ሳላቅ እኔ አንብቤዋለሁ። ለካ የኦልድ ቴስታመንት ሰርቬይ ነው ቴክስት ቡክ። እኔ ሳላቅ ሳነበው ነበር መጽሐፉ። ሌሎች እንደዚህ አይነት መጽሐፍት እንደዚሁ ሳነብ ነበር። በኋላ ፎርማል የሆነ ቴዎሎጂካል ኤጁኬሽን ትምህርት ቤት ስገባ በጣም ነው የገረመኝ። የሚገርም ነው እንደው ፓስተር አንተ የመጣበት መንገድ በጣም ሰፊ ነው። በአጭር ደቂቃ ውስጥ እንዲና እንዲያ የሚባል ነገር አይደለም። ግን አሁን እንግዲህ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት እንደመሆነ መጠን የወንጌል አማኞች ቁጥር አሁን ምን ያህል ይሆናል? እንዳለንስ ቁጥር ኢኮኖሚካሊ እንደገና ደግሞ በፖለቲካውም ዘርፍ ፕላስ ደግሞ በማህበራዊ እሳቢዎች ላይ ምን ያህል ተጽዕኖ እየፈጠርን እንገኛለን ብለህ ታስባለህ? እኛ ወንጌል አማኞች ተጽዕኖ ለመፍጠር በቁጥር ብዙ መሆን አያስፈልግም። በነገራችን ላይ ቤተክርስቲያን በቤተክርስቲያን ታሪክም ነፃነት ስታገኝ ነው ቆስጠንጢኖስ እኔም አምኛለሁ ብሎ የቤተክርስቲያን አባቶችን ወደ ቤተ መንግስት ጠርቶ ጋብዞ አንዳንዶቹም እንደውም በቃ የሰርግ እራት መሰላቸው ነበሩና እነዛ ግማሾቹ አይናቸው የጠፋ አካላቸው የጎደለ ሰው የተሰብስበው the royal king አጠገባቸው ሆኖ ሲያዩ ኢትወስ መገመትም ያስቸግር ነው። እንግዲህ ቤተክርስቲያን ከዛ በኋላ የተለያየ የዶክትሪን የአስተምሮ ችግር ከአሪዮስ ጀምሮ ሌሎችም አሉ ቀደም ብሎ የጀመሩ ችግሮች ውስጥ እንዴት እንደገባች እናውቃለን። የኢትዮጵያ ወንጌላውያን ምን ባለው ኢንክሉዲንግ ነው ፔንቴኮስታልስ። ምክንያቱም አንዳንድ ጊዜ እኛን ፔንቴኮስታሎችን ወንጌላውያን እንዳልሆን ለመናገር የሚሞክሩ አሉ። እኔ ሁሉ ጊዜ ምን እላለሁ? እውነተኛ ፔንቴኮስታልስ ወንጌላውያን ናቸው። ወንጌላውያን ሁሉ ግን ፔንቴኮስታልስ አይደሉም እላለሁ። ለምንድን ነው እንደዛ የሚለው? የቅዱሳት መጽሐፍትን የበላይነት በእምነት 5ቱን ሶላዎች እኛ የምንቀበል ነው። ከዛም በተጨማሪ
እግዚአብሔር ቃል ሙሉ የሆነውን የእግዚአብሔርን ቃል ሳንቀንስ ሳንጨምር ምንቀበል ነን እና አንዳንዶቹ የጸጋ ስጦታዎችን እና ወይም በኤፌሶን 4:11 ተጠቀሱት የአገልግሎት ስጦታዎች እንቀበላለን ስንል እንደገና አዲስ ኪዳን ለመጻፍ የፈለግነው ይመስላችሁ አሉ ነው ወይ ይሄ ለቤተ ክርስቲያን የተሰጠ ነው አካሉን ለማነጽ የተሰጠ ነው ስለዚህ በጅማሬ ላይ ብቻ ነው የተሰጠው ከዛ በኋላ ቆመዋል ለማለት በቂ የሄርሜኔቲክስ ሙግት ማድረግ አይቻልም አንዳንድ ጊዜ በሄርሜኔቲክስ ከኛ በላይ ለአሳር የሚሉ ሰዎች ያንን ሲጻረሩ ራሱ ታገኛቸዋል ማለት ነው መጽሐፍ ቅዱስ ላይ ግልጽ ነው በምንም የማይለየው ነገር እዚህ ጋር ሁለቱን አልቀበልም ከዛ ሶስቱን እቀበላለሁ እንትለው ነገር that doesn't work አትችልም አዎ እሱ ራሱን የቻለ ክርክርና መንገድ አለው ግን እንግዲህ ከአንዳንዱ ቀደም ብሎም የነበሩት በሚስዮናውያን እንትን የተባሉት አብያተ ክርስቲያናትም ቢሆኑ የኢትዮጵያ ቤተክርስቲያኖች በአብዛኛው ቶሎ ብሎ ኢትዮጵያኖች እየመሩ የመጡበት ሁኔታ ስለሆነ አሁን ለምሳሌ በካይለ ስላሴ እስከ ደርግ ዘመን ባለው በቁጥር በጣም ጥቂቶች ነን እና መዝሙር 105 ምን ይላል ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ሲናገር ነው በቁጥር እጅግ ጥቂቶችና ስደተኞች ሆኖ ሳሉ ይላል እና እኛ ጥቂቶች ስደተኞችም ነበርን ኢንፍሉዌንሳችን ግን ከባድ ነበር ለምሳሌ የቀዳማዊ ኃይለ ሥላሴን ቤተ መንግስት እና ሌላውንም አካል ያደናገጠው በ1956 እስከ 60 ባለው በአራቱ አመት ውስጥ በኋላ ሙሉ ወንጌል የሚባለው ቤተክርስቲያን ያመጣው ሙቭመንት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች የነበሩት አራት የሚሆኑ ሰዎች አብረው ተሰብስበው ሲያመልኩ ሌሎቹ በሐረር ቲቲአይ በናዝሬት ሃይ ስኩል አጼ ገላውዲዮስ ወደ ሰባተኛና ወልመራ የነበሩት ከፊኒሽ ጋር የነበሩት እነዚህ በሙሉ አንድ ላይ ጆይንስ ያረጉ የተፈጠረውን ነገር ዶክመንቱ ስላለ ነው እንደዚህ የምናገረው የግርማዊ ቀዳማዊ ኃይለ ሥላሴ የጸጥታ ሚኒስተር የሚባለው የጸጥታ ሚኒስትሩ ሚኒስተር ዴታ ኮሎኔል ሰለሞን ከዲር ይባላሉ እሳቸው 4 ገጽ ሰርኩለር በትነዋል አንዴ ሳይሆን ሁለት አንዱ በሚስጥር ለእንደራሴዎችና ለከንቲባዎች ያው አንድ ከንቲባ ነበር የአዲስ አበባ ወልደ ጊዮርጊስ ዶክተር ወልደ ጊዮርጊስ የሚባሉ ለሳቸው የተጻፈ ነው ሌላው ለ14ቱም ጠቅላይ ግዛት ተበትኖ ለጠቅላይ ቤተ ክህነትም ግልባጭ የተደረገ ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትም ግልባጭ ተደርገዋል እና እየተስፋፉ ነው ብሎ በጣም ብዙ አስቀያሚ ስም የማጥፋት ዘመቻዎች በዚያን ዘመን ልናደርገው ቀርቶ እኛ ማናስባቸው እኔ ምክንያቱም እንቅስቃሴው ከጀመረ ከ5 አመት በኋላ ጆይን ካረጉት አንዱ ነኝ እኔ ስለዚህ ከኔ ሩቅ አይደለም ያ እንቅስቃሴ እና በዛን ዘመን እኛ ምን ያህል ለቅድስና ምን ያህል ለእግዚአብሔር እንደምንጨነቅ ህይወታችን እንደምንጠብቅ በዛ ወጣትነት እንዳውም አንዳንድ ጊዜ ትልልቆች ምን ሆናችሁ ነው እናንተ ምን ኃጢያት በዚህ እድሜ እንደዚህ የምታለቅሱት ምናምን ያኔ ጴንጤ የሚታወቀው በማልቀስ ነው ያለቅሳሉ መለያ ነው ያለቅሳሉ ነው የሚባለውና በኋላ በጣም ያስፈራ ነው ለምን አንደኛ ኢትዮጵያውያን ናቸው ሌላ የውጭ አካል የለም እንዳውም ተጠይቀዋል በዚህ የሚጠራጠሩት ሁለቱ የሚስዮን ድርጅቶች የስዊዲሽ ፊላዴልፊያ እና የፊኒሽ ሚሽን ተጠይቀዋል እኮ ደርግም ጠይቀዋል እኛ እነዚህ የኛ አካል አይደሉም ብሏል እነሱ አሁን ወለድኩ ሊሉኝ አይችሉ ያኔ ከካዱኝ በክፉ ጊዜ እነሱ አልነበርኩም ማለት ነው አንዱ የሚስዮን ድርጅት ይቅርታ ጠይቀዋል በይፋ ስሙ መጥቀስ ስለማልፈልግ ነው በእኛ ላይ በጣም ማይሆን ነገር ያደረገ ነው ሌሎቹ ደግሞ አንዳንዶቹ እሺ ቆይተን ይሄ ነገር ከእግዚአብሔር ነው ወይስ አይደለም የሚለውን ያጣኑ ናቸው ሌሎቹ ደግሞ እንደዚሁ የሚያዝኑ ለሰላም የሚቆሙት ደግሞ እኛ በቃ እናስጠጋቸው ያሉ ናቸው እና ለምን ለማለት ነው ጥቂት ስለሆንክ ተጽዕኖ አያንስም ብዙ ስለሆንክ ተጽዕኖ አይኖርህም በደርግ ዘመን ለምሳሌ እኛ ጥቂቶች ነን ደርግ እኛን በጣም ነው የሚያሳደደው እስር ቤት ነው የሚከተነው ሁሉ ጊዜ ግን አንድ ነገር ደርግ የሚለው ምንድነው እውነተኛ ናቸው ብሎ ለምሳሌ የእምነት ቦታ ገንዘብ እንዳይጎድል ምናምን ሲፈልግ ጴንጤ ፈልገው ነው የሚሾመው
ከታማኝነት አንፃር እምነታቸውን ቢጠላም እግዚአብሔር አለ ብሎ ጥብቅ ማለታቸውን ባይወድም ግን የእንትኑን በጣም 1 2 3 ልል ይችላል እነማንን የት ቦታ እንደሾመ ማለት ነው እና አስተካክሉኝ ልኝ ያርግሉኝ ብሎ ሾማቸው ሰዎች አሉ አሁን በህይወት የሉም አሉ በህይወት ያሉም አሉ ከፍተኛ የመንግስት ኃላፊነት ላይ የተሾሙ ሰዎች ነበሩ ጴንጤ መሆናቸው እየታወቀ እና በዛ ዘመን በሌላው ህዝብ ይሁን በመንግስትም ጴንጤ ሲባል አይዋሽም ለጴንጤ ምስክር አይጠራም በነገራችን ላይ ድሮ አይጠራም ለምን መሰለ እንደዚህ ያርጋል አው ይሄን አርጋል አው ይሄን አላረኩም ያምናል እንጂ ኢቭን ምስክር አይጠራም ዳት ማች እንግዲህ የነበረ ህዝብ ነው አሁን ቁጥሩ ጥሩ ነው በራሱ ቁጥሩ መጥፎ አይደለም እንግዲህ አሁን ያው የቁጥሩ ፖለቲካ ኢትዮጵያ ውስጥ በጣም ብዙ ነው ወስቷል እኛ አሁን እንግዲህ 35 ሚሊዮን እንሆናለን ብለን ነው ክሌም የምናደርገው እኔ ሁሉ ጊዜ ለትልቆቹ ቤተ እምነቶች ይምላቸው ቁጥር ምን ያረጋል ለቀ መዝሙር እናርጋቸው ምን ቆጥረው ሁሉ በከላይ በቁስ አካል የኛ ሆኖ ውስጡ የኛ ላይ ሆነ ይችላል አያምጣና ክፉ ቀን ቢመጣ ስንቱ ይቆማል ድሮም በዛች ትንሽም ሆነን እንኳን አይተናል እኮ አንዳንድ ሰዎች አሳልፎ የሰጡን አሉ የዛሬና ያርገውና ወንጌላዊ ነበሩ ካድሬ ሆኖ አሉ ተቶታል በቃ ኮምፕሊትሊ ወጥተው ገብተው ያስገረፉን አሉ ይገረፉን አሉ ነፍሳቸውን ለማዳን በቃ ያው ጊዜ ከጊዜ ጋር የሚለዋወጡ ሰዎች አሉ እኮ ለእውነት የማይቆሙና ቁጥሩ በራሱ መጥፎ አይደለም እንግዲህ አንዳንድ ጊዜ ያው ቆጠራ የህዝብ ቆጠራ ሰንሰስ ገና አልተደረገም ቀደም ብሎ ወደረገው በፕሮቴስታንቱ ወይም ኢቫንጀሊካሉ እየጨመረ ነው እየመጣ ያለው በቁጥር እየበዛ ነው ጥያቄው በቁጥር ሳይሆን እግዚአብሔር ህዝቡን ያብዛ እንዳለው እግዚአብሔር ህዝቡን ያብዛ ግን ያ የበዛው ህዝብ ለእግዚአብሔር እየኖረ ነው ወይ የሚለው ነገር በጣም አሳሳቢ ነው ስለዚህ በተለወጠ ህይወት ምን ክሌም ምናርነን የምንለውን ሆነን ካልተገኘን በቃ ዝም ብለን ሃይማኖተኛ እንሆናለን ማለት ነው ምን ያህል እግዚአብሔርን መፍራት አለ ምን ያህል እግዚአብሔርን ቃል ማጥናት ማወቅ ለምናምነው ወንጌላውያንን ብለን ለምናምነው ምክንያቱም ወንጌላዊ ያሰኘን ነገር አለ እነዛን መሰረታዊ የሆኑ እምነቶችን ምን ያህል እናቃቸዋለን አውቀንስ ምን ያህል ለዛ ተገዢና ለዛ ነዋሪ ነን ለምሳሌ አንዱ ለእምነትም ሆነ ለተግባር የመጨረሻው ባለስልጣን የእግዚአብሔር ቃል ነው ካል ትንቢትም ምንም ነገር ከዘበታች ነው ሆነ ያለበት ስለዚህ የምናረጋው ነገር ሁሉ ከመሰረታዊ ከሆነው የእግዚአብሔር ቃል አስተምሮ የማይቃረን መሆኑን ማረጋገጥ አለብን እንደዚሁ አንዱን እየመዘዝኩ ማውራት ይችላል ነውና ትልቁ ችግር ትልቁ ነገር ቁጥር ሲበዛ አየድሮ ጥቂት ስትሆን ፌሎሺፕ ስትሮንግ ነው ፍቅር የጠነከረ ነው አሁን ብዙ ማን እንደሆነ ላታውቅ ትችላል እና አንድ የሚያስቅ ነገር አንድ እህት ነግራኛለች እና ከቸርች ለ2 አመት አልነበረችም እና ያቺ አጥቢያ ሜጋ ቸርች ናት ብዙ ሺህ ምዕመናን የሚመጡባት ናት አሁንም ድረስ ትልቅ አጥቢያ ነው ከተማ ውስጥ ካሉት ምናልባት ትልቁ ሊሆን ይችላል እና ፓስተሩ 2 አመት የጠፋቸው እህት መታገኘትና አንቺ የቴሌሽ ነው 2 ሳምንት አላየውሽም ማለት ለ2 ሳምንት አላየውሽም ልባር 2 አመት አልነበረችም እና የኔ አያት እናቴ ስትነግረኝ በጣም ብዙ ከብት ነበራቸው ይባላል ኤሌማ ቢቃ ይባላሉና ኤሌማ ደጋው ላይ ያው ክረምት ሲሆን ደጋው ጭቃ ይሆናል ስለዚህ ክረምት ሲሆን ከብቶቹ ወደ ቆላ መምጣት አለባቸው ወደ አርሲ ስሬ ታች ወደዛ መስመር ከዛ ልክ ከመስከረም በኋላ ደግሞ ወደዛ ወደ ደጋ ይመለሳሉ እንደገና ወደ ጥቅምት ዳር አካባቢ ደግሞ ወደዚህ ወደ አማካይ ወይና ደጋ አካባቢ ደግሞ ይመጡና ይሄ ሲታጨድ ምን ሲል እዛ እንዲቆዩ ደረ ብቻ 3 ነው የሚዘዋወሩት ካሉበት ቦታና በጣም በጋ ሲሆን ደግሞ ወደ ዲክሲስ ይባላል ወደ አርሲ ሮቤ አቅጣጫ ይሄዳሉ እና አያቴ ማናት ስትነግረኝ የኔ አያት ከብቶቹ በተለይ ክረምት የሚጎዳኙ ከሆነ ሰኔ 30 አካባቢ ከብቶቹ ራሳቸው ፊታቸውን አዙሮ የሚያሸቱት ነገር አለ
ሰንበሌጥ ነገር ከቆላው ንፋስ ሽታ ያመጣላቸዋል መሰለኝ ማጎዳኘት ጊዜ በሚደርስበት ጊዜ ለአንድ ሳምንት ሰዎች የዞሩ እንደ ማስታወቂያ ይናገራሉ ይባላል በፍረስ የኤሌማ ቢቃ ከብቶች በዚህ ቀን በዚህ ስለሚያልፉ ከብቶቻችሁን ጠብቁ ለምንድነው እንደዛ የሚባለው ሰውየው የከብቶቻቸውን መጠን ያውቁ ስለዚህ የማንም ደሃ ከብት ቢቀላቀል የኔ ነው ብሎ ሊያወጣው ስለማይችል